ሴት ፒስ ኤፍሲ ባካት ተገን ይላል አባቴ 4-1 አሸንፈን 3ቱ ሴት ፒስ ናቸው። ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው። አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል። እኛ ደግሞ ምን ችለው የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ነው። ገባን ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ። ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል? ማድዌኬ ደግሞ ማን ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ ማድዌኬ ማለት ማንቸስተር ዩናይትድ ነው። ይሄዳል ይመለሳል። ገባሽ አይደል? ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የሆነ ወረደ ይመስላል። ማርቴታ እንደዚህ አይነት ጸባይ አይመቸውም። እንደ ማርቲኔሊ የሰር ኖሰር ይሄ ክሪስታል ፓላስ አይደለም። አስተካኪ ጸባይሽን ማኩረፍ ምናምን አይወደውም። የበለጠ 10 ጌም ቤንች ያደርግሻል። ተረዳሽኝ አይደል? ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ። ገባሻል? ምን አይነት ቡድን ነን በእናታችሁ? 4 ጎል አግብተን 3 ሴት ፒስ ሜሪኖ 6 ቁጥር መጀመሪያ አካባቢ 10 ደቂቃ ደስ አላለኝም ነበር። ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ማን ግራኙ ቶማስ ፓርቴን ያስታወሽ ግራነት ዣካ ነው ልሽብኝ ወኔ የለሽም እንጂ ተመችቶኛል። ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን። ገባርለ ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም። ሌላው ቲም ነው በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት። ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምንሽ አርክቶናል። ሁለት ነበረ ሃትሪክ መስራት የነበረብሽ። ለማንኛውም ወደሚቀጥለው ዙር አልፈናል። ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም። ሚኮና ከሳት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው። ብራይተን አንፃር ውልቭዝ ይቀላል እኮ ገባ። ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም። እንጠብቃለን ዌር ዘ ጋነርስ። አርሰናል አሸንፏል። እንደ ሲቲ 10 ልናገባ አልቻልንም፣ ግን ማለት ምን አይነት ጨዋታ ነው የምንጫወተው? ማርቲኔሊ ከፊት ለፊቱ ይውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ውሰዱት ይችላል። ሃትሪክ ሰራ ዛሬ። ኮርና እንደፈለግን ነው የምናገባው። ማዱዌኬ ኮርናዎቹ ያበዱ ናቸው። ፔናልቲ መሳት አልነበረብህም። በጣም ኩክ አድርገህ ፔናልቲውን ራስህ አሰጥተህ እንዴት ነው መስተው? ማርቲኔሊ አንተ ይኸውልህ ስማኝ፣ ጎት ነሽ፣ በጣም ነው የምትችለው። እኔ ደስ ብለኸኛል ዛሬ። ምን አይነት ጨዋታ ነው የተጫወት ነው? ገና እኮ እንደተጀመረ ነበር ያገቡብን እኮ። እኔ ደነገጥኩ። ፖርትስማውዝ ያገባብናል። ክሊንሺት ግን እያጣን በጣም ይኸውላችሁ፣ ክሊንሺት ከወጣን እየቆየን ያለ ነው። ምንድነው እየተፈጠረ ያለው? ክሊንሺቱን መልሱት። በቃ በኦን ታርጌት እናድርገው። ይመለስ፣ ያ ነገር ይመለስ። እኔ ውስጤ ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይ ነህ። ሮናልዶ እኛ 9 ቁጥሩ ሮናልዶ ነው የሆንከብ። ምን ሆነ ነው? አይ የማርቲኔሊ መጨረሻ በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር። ጀማው ፕሪሚየር ሊግ ላይ ግን ምንድን ነው የሚነካው? እናንተ ይህንን ቡና አፍልተን ማውራት ያለብን ይሹ ነው ጀማው። የምሬን እኮ ነው የምላችሁ። ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል። እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል። ጀማው 4 ጎል በተለይ ማድረግ ይችል ነበር። አንድ ባዶ ኳስ ከአንግል ጋር አጋይቶ ወስቷል። ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ። ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ። ጀማው እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ። ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃለህ አይደለ? ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን። እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል? ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው። ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል። ቀጣይ ላይ ማንም ያገኘን እኛን ይሰጋናል። ኤፍኤ ካፕ ከሆነ በጣም ነው የሚሰጋን። ዛሬ እንግዲህ ጨዋታው ላይ ምን ሀሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል። ይመቻችሁ። ፖርትስማውዝን 4-1 አሸንፈናል። በጣም አሪፍ ጨዋታ ነበረ እና ያገኘኋቸውን ነገሮች ልንገራችሁ። ኖርጋርድ የሚባል የሚደንቅ ተጫዋች ቤንች መሆኑ የሚያሳዝን ማለት ነው እና በሳሊባ ቦታ ሆኖም ሲጫወት በጣም አሪፍ ነው። ዲፌንሲቭ ሚድፊልደርም ሆኖ ዙቢሜንዲን ቤንች ማድረግ የሚችል ተጫዋች ነው። በጣም እርጋታው፣ ጨዋታ የማንበብ አቅሙ በቃ ኳሊቲ ያለው ተጫዋች ነው እና ለቤንችነቱ ላይ የሚያሳዝን አይነት ተጫዋች ነው እና ብዙ የጨዋታ ጊዜ ማግኘት አለበት ብዬ የማምንበት ተጫዋች ነው። አንድ ሁለተኛ ኑዋኔሪ በጣም ታለንት ተጫዋች እንደሆነ ዛሬም አስመስክሯል እና ይሄ ልጅ ብዙ ተስፋ ያለው ልጅ ነው። ከክለቡ ጋር አብሮ ማድረግ የሚችል ልጅ ነው እና አሁንም ኦዴጋርድ ኦር ኤዜ
ክሬት ማድረግ ባቃታቸው ታይም ሁሉ ገብቶ መጫወት የሚችል ነው። ፕሪሚየር ሊግም ቻምፒየንስ ሊግም ላይ እድል ማግኘት ያለበት ታለንት የሆነ ተጫዋች ነው። እሱን አስመስክሯል ብዬ አስባለሁ። ማዱኬም በጣም ምርጥ ነበረች። ማርቲኔሊ ሃትሪክ ሰርቷል። ያው ሴት ፒስ ላይ በጣም ማስተር እያደረግን መምጣታችን ማሳያው አንዱ ዛሬ 3ቱም ጎሎች ኦልሞስት 4ቱም ጎሎች ከቆሙ ኳስ የተነሱ ናቸው። 3ቱ ደግሞ ጭራሽ ከኮርና ነው የገቡት እና ማዱኬም ፒስ ናት አሲስት ስታደርግ ስታሻማ እና ሙሉ ጨዋታውን አይ ቲንክ ሲረብሽ ነበረ ምናምን በጣም አሪፍ ነበረ። ኤዜ ከያለፈውን ጨዋታ እንዳለ ስላመለጠው ብዙ ጨዋታዎች ምናምን ነገር ስቲል ወደ ሪትም አልተመለሰም። ያን ያህል የከፋ አልነበረም፣ ግን ፒስ ነው። ቤን ዋይት አሪፍ ነበረ፣ በጣም አሪፍ ነበረ ቤን ዋይት። ኬፓም ጥሩ በረኛ ነው ያው እንደምታውቁት። ብቻ ከሞላ ጎደል ጥሩ ነው። እኔ የዩኬሬሽን ማግኘት ከሃቨርትስ መመለሱ በጣም አሪፍ ነገር። ከሃቨርትስ መመለሱ እና አይ ቲንክ ፊዚካሊ ፊት ይመስላል። ትንሽ ደቂቃ ነው ያየ ነው፣ ግን በጣም አሪፍ ይመስላል ፊዚካሊ ሲታይ ማለት ነው። እና ሩጫዎቹ ምናምን ነገር ስታዩ ከሃቨርትስ መመለሱም ጥሩ ነው። ሳላስበው ይሄ ቪዲዮ ረዝሞብኛል። ብቻ ከሞላ ጎደል አሪፍ ነገሮችን ያየንበት ጨዋታ ነበረ ብዬ አስባለሁ። ይመቻችሁ። ሊቪን በቀል እኔ ተበቀልኩት፣ ለዋንጫዬ ብዬ 3 ነጥብ ወሰርኩት፣ በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ። ገነርስ በዛ ባለ ጎል ተመልሰናል ለምላችሁ ግን ማለት ነው። እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ። አረ ስኬሊ ምንድነው የሆነው? ስኬሊ ምንድነው የነካው? ጋይስ ምንድነው የሆነው? ስኬሊ እንዴ ማለት ከጨዋታ እየተሻሉ አይደለም። ምንድነው የሚሻለው? ምንድነው የምንማከርበት እንዴ? ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሰው ሜዳ ላይ ሄደን ታሪክ የምንሰራባት ሮብ ዕለት ሌላ ወሳኝ ጨዋታ አለን። ለዛም ጨዋታ እንዘጋጃለን። ቢቻው ጠብቀኝ። አሰልጣኝ ያለውንም አረሳውትም። እሺ ጠብቀኝ። በሴት ፒስ ብቻ ነው መናገባው አባቴ። የመጀመሪያው ጎል ሲገባብን ቋጥረ ነበራል። ሁለተኛው ጎል ገብቷል። ዝም ብለህ ቁጭ ብለህ ቋጥር፣ እኛ እናገባለን። ለኛ ነው እንደውም የምቋጥረው ነው የምልህ። በቃ ይከትልሃል። ይኸውልህ ፓ ኧረ ማርቲኔሊ ገቢ ነው። አረናይ ለማንኛውም ሃትሪክ ሰርተሻል፣ እንኳን ደስ አለሽ። አሸንፈናል 4-1 በሆነ ውጤት እንግዲህ ዋጋዋን ሰጥተናታል። እንግዲህ ሮብ ቼላው ጠብቁን ቼላው ይሰጥሻል። አንቺም ነው የምልሽ። በህይወት እስካለሁም አርሰናላዊ ነኝ፣ ከሞትኩም አርሰናላዊ። በዚህ ቀይና ነጭ ማሊያ የተለከፍኩ በአርሰናል ፍቅር ያበድኩ እኔ አርሰናላዊ ነኝ። ዋንጫ መጣ አልመጣ አርሰናላዊነት የማይለወጥ እኔ አርሰናላዊ ነኝ። በደም የተሳሰርኩ በቀይና ነጭ ማሊያ የታተምኩ ልቤ በአርሰናል የተሞላ እኔ አርሰናላዊ ነኝ። አርሰናል ፍቅር ነው። አርሰናል ውበት ነው። አርሰናል ድምቀት ነው። አርሰናል የውብ እግር ኳስ ባለቤት ነው። አንድ ቀን ፀሐይ ትወጣለች። ለማን? ለአርሰናል። አይመቻችሁ።